ዛሬስ ብረት መዝጋሚ የሆነ አማች እንዳገኘው ያህል የተሰማኝ። እንዴታ በቃ አሁን እንሂድ። አትጫወትም? አይ ልሂድ፣ መሄድ ይሻላል። መልካም። ማነሽ ሲፓራ? ነይ እስኪ ሸኘው። ልፍታልኝ አት አራኔ እኮ ይዘሽልኝ ያላልኳትም ምን ፈልጋ እንደመጣች አላውቅም። ከኔ ራቅ እንጂ ካንተ ረቃለሁ አላለችም። በላውን ሂድና መሳቀውን ተቀበላት። እንዴት መጣሽ? ነው መምጣት አልነበረብኝ? አራኔ እንደዛ አላልኩም። በመምጣቴ ግን ደስ ያላት ይመስላል። በመምጣትሽ ሳይሆን በሰሞኑ ሁኔታሽ ነው የደበረ። አዝናለሁ። ቢጨንቀኝ እኮ ነው። ስቀርብ ልክ እንዳልሆንኩ ይሰማኛል። ስርቅም ልክ እንዳልሆንኩ ይሰማኛል። መንታ መንገድ ላይ ቆሜ በየት በኩል እንደምሄድ ግራ ገብቶኛል። መራቅሽ እኮ መፍትሄው ነው። ይሄንን ምልሽ ላንቺ አስቤ። ለኔ እንደምታስብልኝ አውቃለሁ። ለውሳኔም የተቸገርኩ ለዛ ነው። አንድ የሚያስብልኝ ቢኖር እሱንም ገፋሹ እያለ ህሊና ያስጨንቀኛል። ምክንያትሽ እኮ ይገባኛል። ዝም ብለሽ ፈራሽ እንጂ በእኔ ምክንያት ማንም ምንም አያደርግሽ። አሳዘንኩ አይደል? አልዋሽሽም። በጣም አዝኜብሻለሁ። ምን ባደርጋት ነው እያልኩ ስጨነቅ ነው። እሺ ግን ሁለተኛ እንዳይለመድሽ። ምሳውን አምጣው እንጂ። አመሰግናለሁ። እሺ እኔ አረ ጨረቃ በለው ጨርሰው። እባክህ ጨረቃና ኮከብም አልፎባቸዋል። እቺ የኔም ቡጣ አበባ ነች። በቃ ሰሞኑ ፈታኗ ይወረካል። በልበናት ወርኩን ተውና መጀመሪያ ምሳ እንብላ። ናውጣ በዛው ናውጣ እንብላ። እዚህ ጋር እንግባለን። አልጠለፈሽ ማለት ነው አንቺ። ነይ እስቲ የስ አየሽኝ አይደለ? ነግሬሽ ነበር እኮ። ዛሬ አልተቻልክም። ምን ሆነሽ ነው? እኔ እኮ ነግሬሽ ነበረ። እኔ እኮ ድሮም ፍርሃት ይዞኝ እንጂ እኔ እኮ ነኝ እንዴ። አባቴን ግን በጣም ነው ያስደሰትከው። ቀላል ሰሞኑን እንደዛ ሲያገረጡኝ ቆይተው ትቀልጃለሽ እንዴ? ባይሆን ሙሉ መጽሐፉን ስለጨረስኩ ሽልማት ነበር የሚገባኝ። እንዴ እኔን እኮ ሸልመውሃል። ከኔ በላይ ደግሞ ምን ፈለክ? ሄኒ ትችላለህ፣ ከምር ትችላለህ ሄኒ። በአንድ ሌሊት ፍት አባቴን ደስ ስላስባልከው በጣም ደስ ብሎኛል። በዚህ ልክ ደግሞ ታስደስተዋለህ ብዬ አልጠበቅኩም ነበር። አልገባሽም? ይሄ እኮ የክብር ጉዳይ ነው። በፍቅረኛ ፊት መሸማቀቅ ማለት ምን ያህል ከባድ እንደሆነ አንቺ አልገባሽም። አረ እንዴ ለምን ትሸማቀቃለህ? እኔ አባቴ ደስ እንዲለው ብዬ ነው እንጂ እኔ ጋር ምንም የሚቀንስ ነገር የለም። ምን እንደገረመኝ ታውቂያለሽ? በአንድ ሌሊት እኮ ነው 264 ፔጅ ፉት ያረኩት። የሚገርምሽ ባለፈው ፋዘር ፍቅር እስከ መቃብር ሲጻፍ 20 ዓመት ፈጅቷል ሲሉኝ በውስጤ እኔ ባነበው ደግሞ 40 ዓመት ፈጃለሁ እያልኩኝ ነበር። ያን ያህል አታነብም ማለት ነው እንዴ? ማለት ያነባሉ ምን ማለት ነው? አይ የመጀመሪያ ያስመሰልከው ብዬ ነው። ምን እባክሽ ሰሞኑን ማንበቡን ላስጠልቶኝ ነበር። ለምን? እኔ እንጃ አላቅም። ብቻ በቃ ማንበብ ድብር ብሎኝ አስቢ። አንድ ፔጅ ማንበብ የከበደኝ ሰውዬ በአንድ ሌሊት ሙሉ ፔጅ ሳነብ እንዴት አልደሰት? ደስታዬን መቆጣጠር ስላቃተኝ እኮ ነው ማለት። ሄሎ እንዴት ነህ? አዎ እኔ የምልህ አልጋ የት አገኛለሁ? አልጋ ለምን ትይዣለሽ? እህቴ ጋር አታርፊ? አንተ ደግሞ ምን ነካህ? እኔ እኮ መምጣቴ ማንም ሰው እንዲያውቅ አልፈልግም። ለዛ ብዬ ነው። ደግሞ ስማኝ፣ ለማንም ሰው መምጣቴ እንዳትናገር እወቅ። እሺ? እሺ በቃ እሺ።
መጥቻለሁ። ልጄ መጣሽ? እንዴት ነሽ? እንዴት አልሽ? ውስጥ እኮ ሰዎች ስላሉ ነው እዚህ ማውራት ይሻለናል ብዬ መጣሁት። ጥሩ አደረግሽ። ሚስጥራችንን ማንም መስማት የለበትም። በአሁኑ በፍጹም መሸነፍ አልፈልግም። ጥሩ። ምን ልታደርጊ ያሰብሽ? ሁለቱንም የሚያጣላ ጥሩ እቅድ አለኝ። ይሄንን ካደረግሽ እችን ኤልቢስ ከቤት መንቀሬ ነው ማስወጣልሽ። እሱን ቀን በጉጉት ነው የምጠብቀው። እኔን ኑሐሚን ላይ እንደዛ ትችም አትቀርም። አንቺ ግን ለኔ ምንድን ነው የምታደርጊልኝ? ይቅርታ አልገባኝም። ልጄን ሰጥቼሽ መቼም ለኔ ውለታ አሉንም አትይም አይደለ? እኔ የምችለው ከሆነ ደስ እያለኝ ነው የማደርገው። የምጠይቅሽንና እያንዳንዱ የሱ ሚስጥር ትነግሪኛለሽ። ከእናቱ የተደበቀ ለኔ ምን ሊያወራኝ ይችላል? እንዲያወራ ታደርጊዋለሽ። የደበቀውን ሁሉ እንዲናዝ ታደርጊና ከዛ ለኔ ትነግሪኛለሽ። እየገባኝ አይደለም። በእናትና ልጅ ሚስጥር መሀል እንዴት ነው የምገባው? ይሄን ካወቀ ንፍታሌም እስከ መጨረሻው ነው የሚጣለኝ። አረ አሁንስ ልጅ አንቺ ጋር ነው እንዴ ያለው? ልጄ በዮርዳኖስ እቅፍ ውስጥ ነው። ከዮርዳኖስ ፍልቅቄ ልሰጥሽ የምችለው እኔ እናቱ ብቻ ነኝ። የጠየቁሽ ከባድ አይደለም፣ ያንቺ ይብሳል። እንዲሁም ቻው ማርታ። አይደለም እኮ ግራ ስለገባኝ ነው። ይሄንን ትጠይቂኛለሽ ብዬ አልጠበቅኩም። ሄሎ ጸግሽ፣ ብሩ ደርሶኛል ልልሽ ነው የደወልኩት። እሺ በቃ ለእናቴ መድኃኒቱን ግዛላት። ገዝቼላት ነው የደወልኩልሽ። እንዴ በጉጉት ስጠብቅ እንደነበረ ብታውቂ። ያኔ ምርጥ ወንድም ምን ላድርግልህ? ለእኔ ስም እስኪ አንድ ማስታወሻ የሚሆን ሸሚዝ ግዛ። ጀመረሽ ደግሞ። ምን ችግር አለው? ለእኔ ስትል ክፍያ መሆኑ ነው። ያንተን ውለታ በምንም አይነት መንገድ ልከፍል እንደማልችል ታውቃለህ። ለእኔ ስትል እሺ በላይ። አንቺ ወሬ ካልቀየርሽ ስልኩን ልዘጋው። ጸግሽ ደግሞ እናቴ ምን ትለኝ ነበረ መሰለሽ? ሰዎች ተቸግረው ውለታ ሲውሉልህ ለተቸገረ ሰው እንጂ ለዋለልህ ሰው ከፍላለሁ ብለህ መልካምነቱን በገንዘብ እንዳታጣው ትለኛለች። ቻው ጸግሽ። ጸግሽ፣ ሄሎ ጸግሽ። በዚህ ሰጥቶ መቀበል ዓለም ውስጥ ልጄን አንስቼ ዝም ብዬ የምሰጥሽ መሰለሽ? እንዴት ሞኝ ነሽ በእናትሽ። እኔማ ልጅ ከሰራተኛ ጋር በመሆኑ ክብርሽ ተነክቶ የተናደድሽ መስሎኝ ነበረ። ለምን ከኔ ቢጤ ጋር ይሁን? እኔ ልጅቷን ቀልቤ ስላልወደዳት ነው እንጂ አንቺ ትሻያለሽ ብዬ ሳስበው ግን የዮርዳኖስ ሳትሻል አትቀርም። ከኔ እሷ ለአንቺ ግን ፍቅረኛሽን መቀማት መቼም ከባድ ነው አይደለ? እንዴት ነው ጓደኞችሽ መጠቋቋሚያ ያላደረጉሽም? እነሱማ አሁንም መቆሚያ መቀመጫ ነው የሰጡኝ። ለዚህ እኮ ነው አንቺ ብሳል ያልኩሽ። እሺ ተስማምቻለሁ። ጥሩ እንግዲህ የልጄን ሚስጥር በማወጣጣትና ለኔ በመንገር ጆሮ ትሆኚኛለሽ። ግን ለኔ እንዴት ያወራኛል? ያወራሻል። እያንዳንዷን ከአባቱ ጋርና ከእህቱ ጋር ያለውን ሚስጥር ለአንቺ ያወራሻል። አንቺ ደግሞ ምትሽ ለኔ ትነግሪኛለሽ። እስቲል ግራ እንደገባኝ ነው። ለሱ ችግር የለውም። መጀመሪያ ፍቅረኛሽን በእጅሽ ለማድረግ አተኩሪ። ለሌላው እንደርስበታለን። አሁን ከኔ ምንድን ነው የምትፈልጊው? ንፍታሌምን ማግኘት። አያወራኝም። ስልኬንም በፍጹም አያነሳም። መልካም እነግረዋለሁ፣ ያገኝሻል። እሱም በይበልጥ አሁንማ አብረን መስራት ጀምረናል። እሱን ስታገኙ ምን ማድረግ እንዳለብሽ እንነጋገራለን። አሁን እኔ መግባት አለብኝ። እዚህ መቆየቴ ጥሩ አይደለም። ምን እያደረገች ነው? ቆይ እንዴት አንዲት እናት የልጇን ሚስጥር ከሌላ መስማት ትፈልጋለች? ኡፍ እኔስ ምን ይሻለኛል? የጓደኞቼ ምድሞ ያዣሉ። ኡፍ ከመስማማት ውጭ ሌላ ምንም ምርጫ የለኝም። ዮርዳኖስ፣ አንቺ ዮርዳኖስ። አቤት ትጠራሽ? ጭራሽ ደሞዝ ከሰጠውሽ በኋላ አቤት ማለት ኮራሽ አይደለ? እንኪ እስኪ ሂጂ እርጎ ገዝተሽ ነይ። በእርግጥ የሰራሁትን ነው የወሰድኩት፣ ግን ደግሞ ቄዝም አላልኩም። ይሄ ንፍታሌም ነው አይደል የልብ ልብ የሰጠሽ? ጭራሽ ከኔ እኩል አፍ ትካፈቻለሽ? እኔን ካንቺ ያሳነሰኝ ምንድን ነው? ሀብት ሀብት ከሆነ ካንቺ የሚበልጡ ብዙ ሚሊዮነሮች አሉ። እነሱ አንቺን መናቅ አለባቸው ማለት ነው? እንድሽ ናትና እዚህም ተዳርሰናል። መቼ ነው እባክሽ ወንድ ወጣሽ? ወይኔ ንፍታሌም፣ መጀመሪያም ለእናቴ ስል እንጂ ፈርቼ አይደለም ዝም ያልኩት።
ማንም ሰው ዝም የሚለው ደግሞ የሚኖርለት ምክንያት ሲኖረው ነው። ያንቺን አላውቅም እንጂ ብዙ ሰዎች ከወለዱ በኋላ ፈሪ ይሆናሉ ለልጆቻቸው መኖር ሲሉ። ወይኔ በገዛ ብሬ እንደው አጥግቤ እንደው መጫወቻ ታረጊኝ። ሁሉም ልብ ውስጥ አንበሳ አለ። አትቀስቅሱት ነው አይደለም የሚባለው? ሄሎ እንደምን አለ? ያልከኝ ቦታ ሁሉ እኮ እየፈለኳቸው ነው፣ ግን ምንም ነገር ላገኝ አልቻልኩኝም። ግድ የለም ፈልጊያቸው። ግን ምናልባት እኮ ቦታ ተሳስተ እንዳይሆን። እርግጠኛ ነኝ እዛው አካባቢ ነው፣ ፈልጊያቸው። እሺ እንግዲህ ጎሽ ልጄ መጣ። ማርትዬ አሳክተነዋል ነው የምልሽ እኮ። ሲፓራና አባቷ በሙሉ እምነት ተቀብሎኛል። ወይ እኔ ደግሞ ያይልሽን ፈተና ትወድቃለህ ብዬ ፈርቼ ነበር። እንዴ ሲፓራ ራሷ እኮ በአባቷ ምክንያት ማለት ነው መጠራጠር ጀምራ ነበር። እናሳ አንቺ እኮ አንብባትኝ ኖሮ ማለት ነው እቺ ልጅ በፍቅር መቼም ቢሆን አላጠምዳትም ነበር። ተመስገን ማርትዬ፣ አሳክተነዋል። ምን ሆነሽ ነው? እርግጠኛ ነኝ ዛሬ በጣም ደክሞሻል። ቆይ ግን ካንተ ስሜቴ እንዴት ነው መደበቅ የምችለው? ከአንዳንድ እኮ ነው የምታቀብኝ። ዛሬ ግን በጣም ደስ ብሎሻል። ግን የሆነ ነገር ስላጋጠመሽ ፊትሽ የሆነ ድብርት እያየኝ ነው። ቆይ አንተ ግን ቤቴ ካሜራ አስገጥመሃል እንዴ? እንኳን ደህና መጣ። የልጃችንን ልብ ያሸፈትከውን ለማጓጉተን ነበር። ከመቼ አወቅሽው? ሌላ ልጅ ቢሆንስ? አሁን ራሱ አኩርፎኛል። ዝም በይው፣ ይስተካከላል። ጭራሽ ታደውልኝ ቤት ድረስ መምጣት ጀመርክ? እና እንዳዘንሽብኝ እያወቅኩኝ ቤት አርፌ እንድቀመጥ ነው የፈለግሽ? እኔ መቼ አዘንኩ? ከዚህ በላይ ልትዋሽኝማ እንዳትሞክሪ። ደግሞ እንደማውቅብሽ ታውቂያለሽ። አሁን አስቸጋሪዋ ልጅ በቁጥጥራችን ስለሆናለች። የቀረኝ ወንዱ ነው። ለሱ ደግሞ ወጥመድ አዘጋጅቼለታለሁ። ቀን ወራጅ ነው። የኔ ልጅ ሰላም አልሽ? ሰላም። እንዴት አልሽ? እግዚአብሔር ይመስገን። ይሄንን ሰው ታውቂዋለሽ? ምን ነው ታውቂዋለሽ? አይ አላውቅም። እና ማርቲ አሁን ቀጣይ እቅዳችን ምንድን ነው? እሷን በቁጥጥር ስር መዋል፣ እያንዳንዷን እንቅስቃሴ መቆጣጠር፣ አተነፋፈሷን ሳይቀር። ይኸውልህ በአፏ ነው በአፍንጫዋ ነው የተነፈሰችው ብዬ ሁሉ ልጠይቃ እችላለሁ። አይንን ከሲፓራ ላይ እንዳታነሳ። ማሽን ፍሪጅ አርግ። እሺ
ፍቅሬ ለበ ዝም በይ ላንቺ ነው አረ ነው ነው አጎተንሽ አጎተኝ ታው ረፊ እኔ ሰውዲሽ እግዚአብሔር ነው ወጥከኝ እስቲ ዙ ዙ ዙ ሳልደረክ ዘወትር ከዓይኔ ማጠፊው መከታ ክብሬ የሆንሽ አትሟዘዝ እቴ ምናምን ትለበስ እየዘፈንኩልሽ እኮ ነው። ለምንድን ነው ቆይ ሪስፔክት ማይኖርሽ? ያንተን ወይኔ ንፍታሌም ያንቺ መጫወቻ ነው። ቆይ ግን ስማኝ፣ እስከ መቼ ነው ግን ከአባቢ ጋር ማትሰራው? እንዴ አሁን እየሰራው እንደሆነ አልታየሽም ነው? ታው ግን ወንድሜ እንዴ የሚመጥንህን ስራ እንጂ ከትልቅ ኃላፊነት ወርደ እንዴት ትሰራለህ? ምን ሆነሽ ነው? ይመጥነኛል ብዬ አይደለ እንዴ ወደጄ እየሰራው ያለው? ባከ ገብቶ አላሰክስ ይኸውልሽ ዝቅ ብሎ በመስራት ብዙ ተምሬያለሁ። ባይገርምሽ እኔ ራሴን ያገኘሁት እዚህ ችግኝ ቦታ ላይ ወደጄ ሰራ ከልቤ እኮ ነው እህቴ። ሰው በስራው የጊዜና የገንዘብ ነፃነት ሊኖረው ይገባል። ኃይልሽ ጋር ሰራ አሻንጉሊት ሆንክ ያለ የሚሰማ አባት እኮ ነው ማክበር አለብህ። እልሽ እያወራን ያለ ነው እኮ ስለሰራ ግን ደግሞ ማክበር አይቀርም። ያው በአንዳንድ ነገሮች አንመቻችም በንግግሩ በምናምን እንጂ ምንም እንዲሆንብኝ አልፈልግም። እኔ እኮ የሚገርመኝ ከማርታ ጋር ተስማምተህ ከአባቢ ጋር ማትጣጣሙት ነገር ነው እንዴ። ኧረ ማሚ ሰላም አላት። ኃይልሽ እኮ የሌለ ነው ክብድ የሚለው። ይኸውልሽ ዝም ብለሽ ተመልከች። ኮስተር ይለና ና ልጅ በረድ ሲልለት በዛ በኩል አንተ ይሄ እንዳታረግ። ታዲያ እንደዚህ ሆኖ እንዴት አልሳቀቅ? አትሳቂ። ያምጡ ምንም እኮ የመሳሳት እድል አይሰጠኝም። ጠንቃቃ እንድትሆንለት ስለሚፈልግ ነው። ተው እባክሽ። ጠንቃቃ ከመሆኔ ይልቅ ካሁን ተሳሳትኩ እያልኩ መሳቀቅ ብቻ ነው የተረፈው። ትገርማለህ። ዳድ ግን በምትለው ልክ ምንም አያካብድም። እሺ አይሽ ልክ አንቺ ለማሚ ባለሽ ነገር እንደምትገረም ከማርታ ጋር እኮ ያው እንዳንተ የስራ ጉዳይ አይደለም አለ አይደለ? በቃ የእናትነት ፍቅር ሰጣኝ አታውቅም። እኔ እኮ የሚገርመኝ 9 ወር አርግዛ ካካሽን ያጠበችልሽን እናት እንደዚህ ለመናገር ድፍረቱን እንዴት እንደምታመጭው። እንዲህ ስትል እኮ ሳድግ ያየ የብዙ አመት ታላቅ እኮ ነው የምትመስለው። ወረኛ ይኸውልሽ ማየት እኮ አይጠበቅብኝ። የእናት ፍቅርን ገና ከሚወለዱ ህጻናቶች አይተሽ መረዳት ቀላል። እኔ ማየው ካደግኩኝ በኋላ ያለው እኔ እናቴን በኢማጂኔሽን ማወቅ አልፈልግም። በቃ በማየው በምሰማው ነገር እንጂ። አረ ላሽ ሲስቱ ግፍ ነው እንዴ! አረ በጠባሹ ጡት ይሁንብሽ። በእርግጥ ነብስ ባላወቅኩበት ሰዓት ላደረገችልኝ ነገር በጣም ነው ማመሰግናት ማከብራት። ግን ደግሞ እኔ እሷን ለመውደድ በቂ አይደለም። አንተም ይሄንን አይተህ ነው ማሚ ማሚ የምትለው እንጂ ከኔ የተሻለ እንደ ሌሎቹ እናት እንኳን ልሙትልህ ስትል አይቼም አላውቅም። ሀቦ በቃ ፍቺ። ንግግርሽ ሁላ እኮ ለመስማት ሲቀር አንዳንድ ሰዎች ከባድ ርዕስ ላይ መወያየት አይፈልጉም። ፍቺ አልኩሽ። በቃ ወሬኛና በቃ ነው። ልጅቷ ግን ኃይልሽን ሳታውቀው አልቀረችም። በጣም እኮ ተደናግጣ ነው የገባችው። አትከታያትም ነበር? ተከታያትማ ነበረ። ወደ ግቢ ግን መግባት በጣም ፈራው። ምናልባት እኮ አይን ላይ እንዳንጋጠም ብዬ ነው። እሺ በቃ እሺ። ልሂድ በቃ። ተይዛት ቆጣ ትንሽ ቆይ እንጂ ታስባረረኝ ነው። ድጋሚ ያስገባሻለሁ። ይልቁንስ ስለናትሽ ንገሪኝ። ለምንድን ነው የማትታከመው? እዚህ የመጣሁበት ምክንያት ዋነኛው እሱ ነበረ። ግን ደግሞ እንኳን ላሳክማት የመድኃኒት መግዣ እንኳን ለማግኘት ችግር ነው። አይዞሽ እንተጋገዝና ለሁሉ መፍትሄ እንፈልጋለን።
ቆይ ግን ደሞዝሽን አልወሰድሽም? እድሜ ላንተ እንጂማ ያለ ደሞዝ ተባረሬ ነበር። አትቀየሚያት እሺ ማሚ። እስክትረዳሽ እንጂ ክፉ ሰውን አቋደል አይደል? ለእናቴ መድኃኒት መግዣ እንደሆነ እያወቀች እንኳን ምንም ብር ሳትሰጠኝ ስታባረረኝ በጣም ነበር የደበረኝ። ትልቅ ጥፋት ነው። ይቅር በይኝ። አንተማ ምን አድርገህ? ማሚ ብትሆን ይቅርታ ትጠይቅሻለች። አይ ይቅርታው ቀርቶብኝ በሰላም በሰራው አሁን ትቲሳ ትቆጣኝ ልጅ። ቆይ አልኩሽ እኮ። ቆይ እኔና አንቺ ምንም ነን እንዴ? ምንም ነን ስትል አልገባኝም። ማለት እኔና አንቺ ምንድነው? ለምን ግራ ታጋባኛለህ? ግራ ስለገባኝ እኮ የኔና አንቺ ግንኙነት ወይም ደግሞ ቀረረባችን ምን ተብሎ ነው የሚጠራው? እንጃ ምን ተብሎ ሊጠራ ይችላል? ወይኔ ንፍታሌ ጓደኞች ነና እኮ። ምን አይነት ጓደኛሞች? እንደ እህትና ወንድም። አንቺ እንደዛ ነው የምታስቢው? ይወርጂ ለኔ ምንም ስሜት የለሽ? በቃ ልጅ አይሽ ለኔ ምንም አይነት ስሜት ባይኖርሽ ኖሮ እንደዚህ አትሆኝም ነበር። ከእናቴ ውጪ ለማንም ሰው ልቤ ውስጥ ቦታ እንዳይኖረው ስጋፋ ነው የኖርኩት። አሁን ግን ይወርጂ እኔ እኮ አፍቅሬሻለሁ። አንቺ አታፈቅሪኝም? የኔና ያንተ መፋቀር ልክ አይደለም። ቤተሰቦቻችንም አይቀበሉትም። ብቻ አንቺ እሺ በይኝ እንጂ እኔ ያሳምናችኋል። ለሰራተኛ ያላችሁን ቦታ እያወቅ ክብራችሁ የተነካ ነው የሚመስላችሁ። መጨረሻ በሌለው ተስፋ ውስጥ ደግሞ ባንቆ ይሄን ይቻላል። ሄሎ በሊ። አረ ግጥሙን ላክልኝ። አንተን እኮ ነው የምጠብቀው። ስራ ላይ ሆኜ ነው ልክልሃለሁ። በሊ ይኸውልህ እየመጣች ነው። ላነብላት እኮ ነው። ደግሞ ስማ ይኸውልህ አባቷ የማያውቀውን ግጥም እሺ፣ አዲስ ግጥም በሊ። እሺ በቃ ግን ከመታተሙ በፊት ሶሻል ሚዲያ ላይ እንዳትለቀው። ለሱ አታስብ፣ እንዳታስብ፣ ምንም ችግር የለውም። ቻው በቃ ስልኩን እንደዘጋው ልክልሃለሁ። እሺ በሊ ጠብቃለሁ። በእናትህ አደራ አደራን፣ ቆንጆ ግጥም እሺ በሊ። ቻው። እሺ ወንድሜ እሺ። ናይስ በሊ ናይስ፣ ቆንጆ ግጥም። የኔ ፍቅር ደህና ነሽ? ልኝ እንዴት ነህ? አለሁ። ዛሬ ደግሞ ፊትሽ ልክ አይደለም። ቤት ፋዘር ደህና አይደል? ዳር እባክህ ለስራ ወደ ክፍለ ሀገር ሄዷል። አየሽ አላልኩሽም ነበር? ቆይ ግን አንተ እንዴት አወቅ? ፍቅረኛሽ እኮ ነኝ። ፊትሽን አይቼ እኮ እረዳለሁ። ምን ማለትሽ ነው? የኔን ስሜት ማወቅህ እኮ አልገረመኝም። ግን አባዬ እንደሄደ እንዴት አወቅ? እንዴ ማለት እንዴ ያው እንዳልኩሽ እንደ ሁልጊዜው ገምቼ ነው በቃ። ስለ ስሜት ያልጠየቅኩም ስለ አባቴ ነው እኮ። ስለ አባትሽ ምን? አባዬ እንደሄደ በምን አወቅ? ቤት እኮ ማንም ሰው አያውቅም። ንፍታሬም ራሱ ምንም አያውቅም። እኔና ማርታ ብቻ። ዛሬ ምን ሆነሻል የኔ ፍቅር? እኔ እኮ አባትሽ ሄዷል አላልኩኝም? ብለሃል። አላልኩም አልኩሽ እኮ። በጆሮዬ እየሰማ ኧረ ሲፖ ይሄው እኔ ካላመንሽ መስሎሽ ነው። እኔ አላልኩኝ እንዴ? ኧረ ሄኒተው እኔ እየሰማሁ መሰለኝ። እኔ እኮ ፊትሽ ሰው የናፈቀ ይመስላል ነበር ያልኩት። እንደውም እኮ አንተ ናፍቀኝ ነው ምናምን ትያለሽ ብዬ ጠብቄ ነበር። ግን አንቺ የአባትሽ ነገር ሁሉ አይሆንልሽም እንዴ? ቀልብሽን ሁሉ አባትሽ ሰርቆሽ እኮ ያላልኩትን አልክ እያልሽኝ። ይልቅ የናፈቅሽውን ግጥም ላንብብልሽ። ጽፈህልኛል? አዎ እንደውም እዚሁ ነው ስመሰጥ ጫር ጫር ያደረኩት። እንደውም ቆይ ላንብብልሽ። በጣም ደስ ይለኛል። እሺ አንብብልኝ። የግጥሜ ርዕስ ነይልኝ ይላል። ትመጫለሽ ብዬ በተቀመጥኩበት ልብሴ በሰበሰ ዶፍ የዘነበበት ቁጭ እንዳልኩኝ ነጋ እንዴትስ ይተኛል ሐሳቡ ነው አንቺ ጋር። አንቺን በመጠበቅ ክረምትም አለፈች መስከረምም ጠባች አደይ ፈነጠቀች።
እኔ ግን እኔ ነኝ አለው እንዳለሁኝ ባስቀምጥሽኝ ቦታ ጠብቅሻለሁ በጭላንጭል ተስፋ በልቤ ማሳ ላይ ግዛትሽን ሳስፋፋ በፍጹም አትቀርም እለዋለሁ ራሴን አልጎረበጠኝም ለፍቅር ማነሴ እናም የኔ ፍቅር አብዝቼ የምወድሽ ካስለመድሽኝ ቦታ ምን ነው መዘግየትሽ ግን እንዳሻሽ ቆይ እኔን ግድ የለኝም ቢያደክመኝም እንጂ ጨርሶ አይገድለኝም ግን እንዴ የኔን መጠበቁን ባበዛሽው ቁጥር የቅጣቱ መጠን ብዜቱን ሲጨምር የማዝነው ላንቺ ነው እንዲህ ቁጭ ብዬ መዝግቤልሻለሁ ያንቺ ተራ ሲደርስ አስቀምጥሻለሁ አዱኛ ፈረቃ ይገለባበጣል ፍቅር የያዘ ቀን ጥበቃሽ ይበልጣል እናም የኔ ብቻ የልቤ ንግስቶይ ቅጣትሽ ሳይበዛ ነይልኝ በሞቴ እንዴት ነው ወደድሽ በቴሌግራም ልክልሻለሁ ለዳዳ ሳይ እውነት እንዳይደብር ፈርቼ እንጂ ላሳየው ልል ነበርኩ ለዳዲ ለምን ይደብረኛል በግጥሞቼማ አላፍርም አይ ባለፈው ሳየው ስልክ ስለደበረክ ነው ደብሮኝ እኮ አይደለም ያው አለ አይደለ በራስ ቀለምና ምናምን ስላለኝ እንዳላሳዝነው እንዳላስደብረው ብዬ እኮ ነው በራሴ ቀለም እስከመጣ ዳድ ግን ይሄኛውን ይወዳል ብዬ አስባለሁ አንተ ግን ቆይ በዚህ ፍጥነት እንደዚህ አይነት ግጥም እየጻፍክ ነው እንደዚህ ቆየህብኝ ሐሳብ ሲመጣልሽ እኮ እዚሁ ቁጭ ብለሽ 100 ምናምን ልጽፍ ይችላልሽ ካልመጣ ግን ከመቶ አንድ መጻፍ ይከብድሻል ወንድሜ ደወለ የሆነ ቦታ ሆኜ ነው ምን ነው ድምጽ ልክ አይደለም ደብሮኝ እሺ በቃ መጣ በጣም ይቅርታ መሄድ አለብኝ ወንድሜ ጥሩ ሁኔታ ላይ አይደለም ያለው የምርሽ ነው ጥለሽኝ ትጂ አዎ ይቅርታሽ ቻው አባ አንድ ይሄንን ስተቆል ታጋቼ ነው አንተ ቆይ ምን ሆነህ እንደዚህ ደበረ ባንክሽ አልደበረኝም ቶሎ እንድትመጪ ማትራባሽ ሲያስጠላ የምሬን እኮ ነው ምንድን እንዳሰብኩት ወይኔ ማዘር አይዞሽ ወይኔ ይቅርታ አድርጉልኝ ማዘር በጣም ይቅርታ ችግር የለውም ይቅርታ እሺ በጣም ችግር የለም ባኬ ደግሞ መጣሁ ችግር የለም ልጅ ነኝ በእግዚአብሔር እኔ እኮ አስቤው አይደለም እሱ ላይ ደፋለሁ ብዬ ነው ችግር የለም ልጅ ይቅርታ አድርጉልኝ ማዘር ችግር የለም ልጅ ችግር የለም አንቺ ሲቡት ጀጅ ነው ኡፍ ንፍታሌም እስቲ ታገሰኛ እንዲመጣው ሲፓራ ንፍታሌም አው ማዘር ምን ነው ሲፓራ ንፍታሌም ሲፓራ ንፍታሌም ሲፓራ ምንድነው ማዘር አንተ ንፍታሌም ና ቶሎ በል ማዘር ምንድነው የሆኑት እማማ ማዘር ወይኔ ጉዴ አንተ ምንድነው ምን ሆነ ማዘር ኧረ ቆይ ነፋስ ኧረ ምን ላድርግላችሁ ጨነቀኝ አንቺ ኧረ ወይኔ ጉዳችን ፈላ ምንድነው የተፈጠረው ማዘር እግሬ ላይ ነው ያስተኛችው ውሃው ሲያሹታል በእናትሽ